ከሁሉ ጋር ተስማሚ፣ ከሁሉ ጋር ተግባቢ፣ ጸብ ከደረሰበት የማይደርስ ለጠሩት አይደለም ላልጠሩትም የሚደርስ ስሙ በሁሉ የሚወደስ ነገር ግን ለራሱ የማይሆን ለሰው የሚኖር ለራሱ የማይተርፍ ተልሶ የሚያልቅ ተዝቆ የሚጨረስ እርሱ ማን ነው? እነግርሃለሁ። ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙናችን እዚህ አጠገብ ያለ ዮጊ የገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስንታጠበት የኖርንበት ሳሙና ነው። ኤድብል ከሆኑ ለምግብነት ከሚውሉ ወይም ደግሞ ምግብ ውስጥ የምትጨምረውን ዘይት ተጠቅመን የሰራ ነው ሳሙና ነው። ምንም አይነት ለቀለም፣ ለሽታ፣ ለአረፋ ማውጫ፣ ለማድረቂያ ረጅም ጊዜ እንዲያገለግል ማጠንከሪያ እየተባሉ የሚጨመሩ ግብአቶችን ወይም ደግሞ ኬሚካሎችን አንጨምርበት። ከዚህም የተነሳ እንደ ሌሎቹ ሳይሆን የእኛ ሳሙና ከታጠብክበት በኋላ ሰውነትህ ቆዳህ ተፈጥሯዊ ወዙን እንዲመልስ የማድረግ አቅም አለው። ፀጉርህም እንዲፋፋ ወዙን እንዲጠብቅ የማድረግ ማለት ነው። በ175 ግራም በ300 ብር አዘጋጅቼዋለሁ። የት እንደምታገኘው እዚህ ቪዲዮ ዲስክሪፕሽን ስር አስቀምጥልሃለሁ መድረሻ የምታገኝበትና አድራሻ። ያንን አድራሻ ጉግል ማፕ ላይ ፔስት ሰርች በማድረግ ቦታውን ታገኘዋለህ። እንግዲህ ይሄ የምታየው ሳሙና ጥቁሩ ቀለም አይደለም የጨመርንበት፣ አክቲቬትድ ቻርኮል ነው። አክቲቬትድ ካርበን ወይም ደግሞ እሱንም ራሴው እንደዚሁ አዘጋጅቼው ነው። ምንድነው ጥቅሙ? ለቀለም ወይም ደግሞ መልኩን ጥቁር ለማድረግ ሳይሆን በተለይ ግን ክሊንሲንግ ፓወሩ እንዲጨምር የማጽዳት የማጠብ አቅሙ እንዲጨምር ያግዘዋል ማለት ነው። ከዛ ባሻገር ግን ሁለቱም ሳሙናዎች አንድ አይነት ናቸው። ለገላ፣ ለፊት፣ ለፀጉር እጅግ ተመራጭ ናቸው። እኛ እንደተጠቀምንበት እንግዲህ አንተም ወስደህ ገዝተህ እንድትጠቀምበት እመክርሃለሁ። ከዛ ባሻገር ያው እሁድ ግንቦት 3 ላይ ከሰዓት በኋላ የምንጀምረው የፍኖተ አባወራ ስልጠና 5ኛ ዙር ይጀመራል። ይህንንም ደግሞ በተመለከተ የተለመደችዋን ማስታወቂያ ሰምተን እንመለስ። ወንድም አለም ትውልዱን ሆን ተብሎ በተለይም ወንዱን በእቅድ ይበልጡንም አባወራውን በተጠናና በሌሎች ላይ ውጤታማ በሆነ መንገድ አልጫ ጀንደረባ ለማድረግ ለመስለብና ለማኮላሸት ይሰራል። በዚህም ወንዱ አባቱ ከሰጠው ጸጋ ይህም ኃላፊነቱን ይወጣ ዘንድ በተለይም ከለየለት ሚና እና ይህንኑ ሚና ይወጣም ዘንድ ከሰጠው ወንድነት መክሊቱ ድፍረት፣ ጥንካሬው፣ ስልጣኔው፣ ኃይሉ፣ ወኔው እንዲርቅ ይደረጋል። በአባወራ ንቅናቄያችን ዘመኑን የዋጀ ትውልድን ያበጀ የባህል አብዮት ያስፈልገናል። ለዚህ ደግሞ ወንዶቻችንን ዓለም በአጉል ዘመናዊነትና መንፈሳዊነት ከምትጌታቸው ውሸት ነጥቆ ለይቶ አውጥቶ አባታቸው በሰጣቸው ጸጋ አባቶቻችን በበለጸጉበት በዓለም በታወቁበት ወንድነት መክሊቱ ማሰልጠን አስፈልጓል። ስለዚህም የግንቦት ወር በገባ በ3ኛው ቀን በዕለተ እሁድ ከሰዓት በኋላ በ8 ሰዓት የፍኖተ አባወራ የ5ኛ ዙር ስልጠናችን ይጀምራል። ይህም ለተጨማሪ 3 እሁዶች በተመሳሳይ ሰዓት ለ4 ሰዓታት ይሰጣል። ትውልዳችን በተለይም ወንዶቻችን አባታቸው በሰጣቸው ጸጋ አንገታቸውን ቀና ደረታቸውን ነፋ የምናደርግበት እድል ቀርቦላልና ተጠቀምበት። ተመዝግቦ መቅረት ጀምሮ ማቋረጥ አይደለም፣ ማርፈድም አይቻልም። መመዝገቢያ 3000 ብር ጠብቀሃለሁ። ጀግናው እንዴት አለ? ምስኪንነት እኔ ባደረኩት ጥናት የራሱ የህመም ምልክቶች ያሉት የሚያሳይ ከበሽታ የመደብኩት ነው፣ ወይም ደግሞ በሽታ ነው ባይ ነኝ። እንግዲህ እኔ ነኝ ያልኩት። አንተ ማነህ? ያው እኔ መሀይሙ ጉድ እኮ ነው እንግዲህ ዛሬ ጊዜ መሀይሙም ተነስቶ ይህንን በሽታ ነው እያለ እየመደበ ነው። እኔ ደግሞ እንደዛ ብየዋለሁ። ያው የታዘብኩትን የመረመርኩትን ያጠናሁትን ጥናት ሳየው ምስኪንነት በማህበረሰባችን ውስጥ በትውልዳችን ውስጥ የተገኘ የተከሰተ ክፉ በሽታ ነው። ድሮ አልነበረም፣ ወይም ደግሞ አሁንም ራሱ ከከተማ ወጣ ባሉ አካባቢዎች ላይ ብትሄድ ብዙ አታገኘውም። ከተማና ከተማ ቀመስ አካባቢዎች ላይ ነው የምታገኘው። ስለዚህ ይህ ነገር እኔ ዘመን አመጣሽ በሽታ ነው ባይ ነኝ። ይህ የምስኪንነት በሽታ ከተጠናወተን አንድን ማህበረሰብ ወይም ደግሞ አንድን ቤተሰብ ወይም ደግሞ የተወሰኑ ግለሰቦችን ከተጠናወተ እንደ ወረርሽኝ የመዛመት እድሉ የሰፋ ነው። ወዲያውም ታክሞ ካልዳነ እነዛ ሰዎች ላይ ረጅም ጊዜ ከቆየ which means ከልጅነታቸው ጀምሮ ካደገባቸው መነቀል መጥፋት እስኪያቅተው ድረስ ወይም ደግሞ ማከም እስኪያቅት ድረስ ወደ ነቀርሳነት የመቀየር ክፋቱ አደገኛ ነው። ያው ነቀርሳ አይድንም አይባልም። ነቀርሳ የምንለው እንግዲህ ካንሰር የሚባለው ነገር ያው በሕክምናው ደረጃ የራሱ ደረጃዎች እንዳሉት ሁሉ ነቀርሳው የራሱ የደረሰበት ደረጃዎች እንዳሉት ሁሉ ሕክምናውም እንደዛው እንደ ደረጃዎቹ የከፋ ይሆናል። ምክንያቱም የሰውነት ክፍልን እስኪያሳጣ ድረስ ይሄዳል። ምስኪንነትም እንደዛ ነው። በጊዜ ካልታከምከው
አሁን ስታውቀው ስትረዳው በጊዜ ካላከምከውና ካላስወገድከው እድሜ እየገፋ በተለይ ደግሞ ወደ ትዳር ውስጥ እየገባ ቤተሰብ መስርተ ልጆች አፍርተ ሀብት ንብረት አፍርተ እንዲሁም ማህበራዊ ግንኙነቶች በጠነከሩበት ብዙ ወዳጆች ባፈራህበት ጊዜ ላይ ያን ጊዜ ላይ ልንቀል ስትለው አይነቀልም አይባልም። ነገር ግን የሚያስከፍለው ዋጋ ከፍተኛ ነው። ላይክ ኤርሊ ስቴጅ ላይ ካንሰር ስናቀው ስንደርስበት ነቀርሳ የሚባለው የሰውነታችንን ነቀርሳ ነው፣ ምስኪንነቱን አይደለም። ስንደርስበት ህክምናው ቀላል እንደሆነ፣ ወጪው ቀላል እንደሆነ፣ ህክምናውም ቀላል እንደሆነ፣ ህመሙም ቀላል እንደሆነ፣ የሚያደርሰውም ጉዳት ከፍተኛ ሳይሆን እንደዚሁ ቀላል እንደሆነ፣ ለምሳሌ ቺን ጣት መቆረጥ ሊሆን ይችላል። እዚህ ላይ የተከሰተች ካንሰር ከሆነ ቺን ጆሮ መበጠስና መጣል ሊሆን ይችላል። ካንሰሩ እዛ ጋር ከሆነ የሆነች የሰውነታችንን ክፍል ቆርጦ ማውጣትና መጣል ብቻ በዛ መገላገል እረፍት ማግኘትም ይቻል ይሆናል። እስከዛ በኋላ እድሜ ልክ ነፃ ሆኖ ከዛ ካንሰርና ነቀርሳ መገላገል ይቻል ይሆናል። ነገር ግን ከዛሬ ነገ ብለን ምናልባትም አላስተዋልነውም፣ አልደረስንበትም፣ ወይም ደግሞ ስንደርስበትም ጊዜ አልሰጠነውም፣ ትኩረት አልሰጠነውም፣ ወደ ሌላ ህይወታችን ወደዚህ ስንባክን ነበረ። ከዛ የሆነ ሰዓት ላይ ግን በጣም ተቸገረን። ለህክምና ስንሄድ ሐኪሙ ይሄ ከፍተኛ ደረጃ ደርሷል፣ ስለዚህ በፊት ላይ ብትመጣ ኖሮ ጣት ብቻ ወይም ጫፏ ብቻ ነበረች የምትቆርጠው። አሁን ግን ምናልባት እዚህ ጋር፣ ምናልባት እዚህ ጋር፣ ምናልባት በሙሉ ይሄኛው ወይም ምናልባት በሙሉ እግርክ ወይም ምናልባት በሙሉ የሆነ አካልክ እንዳለመወገድ አለበት ይላቸዋል ሐኪሙ። እንግዲህ መኖር ከፈለጋችሁ ያ ነገር መወገድ አለበት። አይ ያ የሰውነት ክፍል አይቆረጥም ካላችሁ ደግሞ በተወሰነች እድሜ ክልል ውስጥ ቆይቶ በወራትም ሊሆን ይችላል በአመታት እድሜ ክልል ውስጥ ቆይቶ በዛ ነቀርሳ ተወርሶ መሞት ምርጫችሁ ይሆናል ማለት ነው። በሁለቱ መካከል ትወስናላችሁ እናንተ። ስለዚህ ያን የምትወዱትን አካላችሁን ትቆርጣላችሁ። እንግዲህ ከፍተኛ ዋጋ ያስከፍላል የምላችሁ ያንን ነው። የእናንተ የሆነ የእኔ የምትሉት እኔ ብላችሁ የምትገልጹት ያንን አካል ታጣላችሁ፣ ነቀርሳውን እምቢ ካላችሁ ማለት ነው። ነቀርሳውን በጊዜ ካላከማችሁት። ምስኪንነትም እንደዛ ነው። ዛሬ ላይ ካላከማችሁት ነገ የምትገነቡት እናንተን የሚገልጻችሁን፣ እናንተን የሚበይናችሁን፣ እናንተነታችሁን የሚናገረውን የእናንተን ሰውነት፣ አካል፣ ቤተሰብ፣ ማህበረሰብ ዋሬቨር ያሳጣችኋል። የምሬን ነው የምነግርህ ወንድም አለም፣ ያሳጣሃል። ምስኪንነትን እንደ ጀብድ እያወራው የምትኖረው ከሆነ ነገ ከነገ ወዲያ ስትደርስ ብዙ ዋጋ ያስከፍልሃል። ያው ችግሩ ምንድነው መሰለክ፣ በምስኪንነት እንደዛ የሚኖሩ ሰዎች ያው እኔ በማደርገው ጥናት በደረስኩበት ነገ ከነገ ወዲያ ደግሞ ሌላ የምደርስበት የማገኘው ነገር ይኖራል። ለጊዜው ግን በደረስኩበት በምስኪንነት የሚኖሩ ሰዎች ብዙ ጊዜ እብሪተኞች ናቸው። ብዙውን ጊዜ እብሪተኞች ናቸው። መንፈሳዊ እብሪተኝነት በለው፣ ዓለማዊ እውቀት እብሪተኝነት በለው፣ ከኛ በላይ አዋቂ ከኛ በላይ ጠማቂ የለም ባዮች ናቸው። ስለዚህ እነሱ ያሉበትን ምስኪንነት አጽድቀው ነው የሚነግሩ። ላይክ አዚፍ ጽድቅ እንደሆነ የሚኖሩበት ህይወት ጽድቅ እንደሆነ የሚኖሩበት ህይወት ዘመናዊ እንደሆነ የሚኖሩበት ህይወት የመቻቻል ህይወት እንደሆነ የሚኖሩበት ህይወት የመተጋገዝ፣ የመተባበር፣ የመረዳዳት፣ የመተቃቀፍ ካይንድ ኦፍ ኢንክሉሲቭ የሆነ ማለት ነው። እንደዛ አድርገው ነው የሚነግሩ። ስለዚህ ያው ምስኪንነታቸው አይታከምም፣ እየባሰባቸው እጢው የምስኪንነቱ ነቀርሳ ሰውነታቸው ውስጥ እየተሰራጨ ይሄዳል። ስለዚህ ከዛ በኋላ ተናገሩ ስትላቸው ሊናገሩት፣ ሊያወጡት፣ ሊደማቸው የሚችለው ነገር ሁሉ የዛ ነቀርሳ ውጤት ነው እንጂ ከዛ ነቀርሳ ነፃ የሆነ ነገር አይኖርም። አይደለም? ልክ እንደዛ ማለት ነው። ምስኪንነቱም ሰውነታቸውን ወርሶ በላቸው ላይ ማኒፌስት አድርጎ ሲኖር እነዛ ሰዎች ከዛ በኋላ ከምስኪንነቱ ውጭ አያውቁም። ስለዚህ ትክክል አይደላችሁም ብትላቸው ሀውካም እንዴት ትክክል አልሆኑም? ምስኪንነቱ ወርሷቸው ማለት ነው። ካይንድ ኦፍ እንግዲህ እንደዛ አይነት ነገር ነውና ወደ ነቀርሳ ከተቀየረ አደገኛ ነው። ስለ ምስኪን ሲነሳ አትወድም ላፕቶፕ፣ የራስሽ ጉዳይ። እንግዲህ ምስኪንነት ይህን ይመስላል ብለን ላይክ የሆነ ቅርጽና ደርዝ ወርድ ሰተነው አርብ ኖሮት ካይንድ ኦፍ ስፋት ምናምን ኖሮት እዚህ ጋር የምናስቀምጠው አይደለም። ልክ እንደ ነቀርሳ ሁሉ ለምሳሌ የሆነ ነቀርሳ የሆነ ካንሰር በሉት፣ የደም ካንሰርን በሉት፣ የምንም ካንሰር በሉት፣ ካንሰሩ ጠባዩ እንደዚህ ነው ይባላል። እዚህ ስቴጅ ላይ ሲደርስ እንደዚህ ይሆናል፣ እዚህ ስቴጅ ላይ ሲደርስ እንደዚህ ይሆናል፣ እዚህ ስቴጅ ላይ ሲደርስ እንደዚህ ይሆናል ይባላል እንጂ ሁሉንም ስቴጅ ዲፋይን የሚያደርግ ነገር አይኖረውም። በሁሉም ስቴጅ ላይ ያለው ማንነቱን አናስቀምጠው። ነገር ግን ጠባዩ ይነገራል። የደም ካንሰር ሲሆን ጠባዩ ምንድን ነው? የጡት ካንሰር ሲሆን ጠባዩ ምንድን ነው? የፕሮስቴት ካንሰር ሲሆን ጠባዩ ምንድን ነው? እንደዚህ አይነት ጠባይ ያሳያል፣ እንደዚህ አይነት ጠባይ ያሳያል፣ እንደዚህ አይነት ጠባይ ያሳያል ይባላል። ጠባዩም ራሱ ከስቴጅ ስቴጅ ይለያይ እንጂ ቢለያይም ግን በጠቅላላው የጡት ካንሰር ለምሳሌ ከፕሮስቴት ካንሰር ከወንድ ልጅ ዘር ፍሬ ካንሰር
ወይም ደግሞ ከደም ካንሰር ወይም ደግሞ ከአጥንት ካንሰር አላቅም ካለ እንግዲህ እዚህ ጋር ይሄ ስለ ሰው ልጅ የሰውነት ካንሰር የማውቀው ነገር የለም በዛ ውስጥ የሕክምና ባለሙያ ባለመሆኔ ማለት ነው። ስለዚህ እንዳልፈተፍት የማይሆን ነገር ብቻ ቁም ነገሩ ምንድነው አንዱ ከአንዱ የሚለይበት ነገር አለ። ካንሰሮች ደግሞ በአጠቃላይ አንድ የሚያደርጋቸው የጋራ የሚያደርጋቸው ተመሳሳይ ነገር አለ። ተመሳሳይ ነገራቸው ምንድነው አብኖርማል የሆነ ሴል ወይም የተጎዳ ወይም ደግሞ ተፈጥሯዊ ቅርጹን፣ መልኩን፣ ባህሪውን የቀየረ ሴል አብኖርማሊ ሲራባ እንደዛ ነው እንግዲህ እኔ የተረዳሁት። ከተሳሳትኩ አርሙኝና ትክክለኛውን ነገር እዚህ ኮሜንት መስጫ ውስጥ አስተያየት መስጫ ውስጥ ብታስቀምጡ ያው እኔም እማርበታለሁ። ሁሉንም ነገር አውቄ አይደለም የተቀመጥኩት፣ ብቻ ስለ ምስኪንነት ላወራን የፈለኩትና ምስኪንነትም ታዲያ ልክ እንደ ካንሰሩ ሁሉ ይህንን ብቻ ይመስላል ወይም ደግሞ ይህንን ብቻ ያክላል ተብሎ አይቀመጥም ልላችሁ ፈልጌ ነው። ደረጃ አለው። ላይክ ቲኔጀር ሆነ ከሀያዎች ውስጥ ሆነ ያሳየው ምስኪንነት 30ዎቹ ስትገባ እያደገ ነው የሚመጣው። 40ዎቹ ስትገባ እያደገ ነው የበለጠ የሚመጣው። እስካልታከመ ድረስ እስካልደረስክበት ድረስ ስታገባ እያደገ ነው ለማለት በጣም ይከብዳል። ኤክስፖኔንሻሊ ያድጋል ሲባል ሰምተህ ታውቃለህ? አንድ ነገር አንድ ቁጥር ኤክስፖኔንሻሊ ላይክ እያደገ ነው ሲባል 2 እጥፍ፣ 5 እጥፍ፣ 10 እጥፍ ይባላል አይደል? 2 ታይምስ፣ 3 ታይምስ፣ 10 ፎልድ፣ 100 ፎልድ ትለዋለህ። እጥፍ ነው። ስታገባ ግን ኤክስፖኔንሻሊ ነው የሚያድገው። ከእጥፍ በብዙ የሚያድግ ነው ማለት ፈልጌ ነው። ስታገባ ዛሬ ምስኪን ከሆንክ አሁን ባለበት ይህን በምትሰማኝ ጊዜና ሰዓት ምስኪን ነኝ ብለህ የምታምን ከሆነ ካይንድ ኦፍ እኔ ምስኪን ነኝ ብለህ የምትገልጸው ከሆነ ወይም ደግሞ ምስኪንነት ሌሎች ሰዎች የሚመሰክሩልህ ከሆነ ኢን ጉድ ዌይ በጥሩ መንገድ በቃ በጣም መንፈሳዊ ምስኪን ሰው ነህ የሚመሰክሩልህ ከሆነ እርግጠኛ ሆኜ የምነግርህ ምንድነው ስታገባ ኤክስፖኔንሻሊ ነው ይሄ ምስኪንነት የሚጨምረው። እኔ ግን ጥሩ ነው እያልኩ አይደለም። ያን ጊዜ ኤክስፖኔንሻሊ ጨመረ ማለት ነቀርሳ የመሆን እድሉ ሰፊ ነው። ካንሰር የመሆን እድሉ ሰፊ ነው። ካንሰር ከሆነ ብዙ ዋጋ ያስከፍልሃል። ብዙ ዋጋ፣ ትዳርን ያስከፍልሃል፣ ልጆችን ያስከፍልሃል፣ ሀብት ንብረትን ያስከፍልሃል፣ የገነባውን ሪፑቴሽን ያስከፍልሃል፣ ስምና ዝና፣ ጥሩውን ነገር ጥሩ ብለህ የምታስበውን ነገር ማለት ብዙ ነገር ያስከፍልሃል። ያን ጊዜ ነው ታዲያ እነዛን ነገሮች ለመክፈል የምትለው እና ስልጠና ስትባል ይሄን ያስከፍለኛል አልፈልግም ትላለህ። ስለዚህ ያው ቅድም እንዳልኩ ቀድመ ብትመጣ ኖሮ ካንሰሩ እዚች ጣት ላይ ነበር፣ አሁን ግን እዚህ እጅህ ላይ ስለተወረሰ ይሄ ቀኝ እጅህ ሊነሳ ይገባ ሲባል እንዴት ነው? ቀኝ እጄን ተውልኝና ቀኝ እጄን በመተዋችሁ የምኖረው 2 ዓመት ከሆነ 2 ዓመቴን ጠጥቻት ልሙት ትላለህ ወይስ አይ ቀኝ እጄን ውሰዱትና እንደው እግዚአብሔር እስከፈቀደ ድረስ ከዚህ ስወጣ በመኪና አደጋ ካልሞትኩኝ በስተቀር እግዚአብሔር እስከፈቀደ ድረስ አይ ሆፕ ከ2 ዓመት በላይ እኖራለሁ፣ ከ2 ዓመት በላይ ኑሮ አንድ ቀኝ እጄን ግን ልጣ። ያንተ ምርጫ ነው የሚሆነው። ስለዚህ ምስኪንነት ወደዛ ወደ ነቀርሳነት የማደግ እድል አለው። መጀመሪያ ሲጀምር ግን በተለያየ መልኩ ይመጣና እንደ ጥሩ ነገር ስለሚቆለጳጰስ ስለሚወራ በየሰው ዘንድ በአስቀደሙ ንክር ምስኪን በሆኑ ሰዎች ዘንድ ስለሚቆለጳጰስ ወዲያው ይጋባል። ኮንታንጀንስ ነው ከአንዱ ወደ አንዱ። ልክ ከሬጅ ኮንታንጀንስ እንደሆነ ምስኪንነትም ኮንታንጀንስ ነው፣ ከአንዱ ወደ አንዱ ይጋባል። ከሱ ላይ የምታየውን እሱም ይኮርጀዋል። በተለይ ደግሞ ቤት ውስጥ ታላቅ ወንድም ምስኪን ከሆነ ከስር ያሉትም ምስኪን የመሆን ቴንደንሲያቸው ሰፊ ይሆናል። ምንም እንኳን እንደሱ ባይሆኑም መጀመሪያ ላይ ግን በተለያየ መልኩ እነሱ ላይ ማኒፌስት ያደርጋል። የታላቅ ወንድም ምስኪንነትና ከሱ በታች ያሉት ምስኪንነት የተለያየ ነው፣ የተለያየ ፎርም አለው። ይህም ያው ለዚህ ቪዲዮ አይደለም ለሌላ ጊዜ የሚነሳ ነው፣ ወይም ደግሞ እዛው ስልጠና ላይ ስንገናኝ በዝርዝር እናወራዋለን። አስፈላጊነቱ ምንድነው? አንተ ራስህን ትክክለኛ ቦታህን እንድታውቅና ከዛ ራስህን እንድታወጣ ነው። ስለዚህ ጠባዩን መርምረን ይህንን የተለያየ እርከን አለው፣ የተለያየ ደረጃ ስቴጅ አለው። ልክ እንደ ካንሰር እንደምንለው ሁሉ ምስኪንነትን እንደዚሁ እንመረምረዋለን። ጠባዩን መርምረን ልንመድበው፣ መነሻውን ምንጩን ለይተን ልናደርቀው፣ መተዳደሪያ መርሁን አለው የሚመራበት መርህ። ይህን የምላችሁ እንግዲህ ኮንሽስሊ አይደለም ሰብኮንሽስሊ ነው እንጂ ኮንሽስሊ አንድ ሰው የምስኪንነት ጠባይ ይሄ ነው ይሄ መሆን አለበት ወይም ደግሞ ምስኪንነት ከዚህ ተነስቶ እዚህ መድረስ አለበት ብሎ በልቡ አስቦ የሚመረምረው አይደለም። ምንጩንም አያውቀውም። ሲጀመር መርሁንም እሱ አያስቀምጠውም። ካይንድ ኦፍ እንዴት ነው ኮሌክቲቭ በሆነ አንኮንሽስነስ ውስጥ በማህበረሰብ ውስጥ ያለ ተቀባይነት ከማግኘት የሚመጣ ነገር ነው። ያ መርሁ ራሱ ፕሪንሲፕሉ ራሱ ማለት እንደ ፕሪንሲፕል ስናስቀምጠው፣ ስለዚህ ያንን መርሁን ማድረቅ አለብን። ነቅለን ልናፈርሰው ይገባል። መርሁን፣ ስትራክቸሩን፣ መዋቅሩን፣ የመርሁን የፕሪንሲፕሉን
እንደዚህ ስናወራው ስንሰለጥንበት ማለት ነው። በዚህ ጉዳይ ላይ ስንሰለጥነው ዩኒሴስ ቁጭ ብለን መነሻ ምንጩን ጠባዩን ስንመረምረው ማለት ነው። እነዚህን ታዲያ አሁን የጠቀስኳቸው ማለት ነው። ይሄ ጠባዩን መነሻ ምንጩን መተዳደሪያ የሚጓዝበትን መርሁን አሁን ላነሳው አይደለም፣ የዚህ ቪዲዮ አካል አይደለም። ይሁን እንጂ ይህንን ከፈለክ በዝርዝር ለራሱ 8 ሰዓት የተመደበለት ስልጠና አለው። 8 ሰዓት ራስህን እንድታይበት የሚያደርግ 8 ሰዓት የተመደበ ስልጠና አለው። እዛ ስልጠና ላይ ብትመጣ በጥልቀት በስፋት ነገሮችን እናያቸዋለን። ያ ማለት ሙሉ በሙሉ እንዳስሰዋለን አይደለም። በእርግጠኝነት ግን አንተን የወረሰህን ምስኪንነት እንድታይበት ያግዛል። በእርግጠኝነት ይሄ ዝም ብሎ ቁጭ ብዬ ተፈላስፌ ወይም ማስተሬት እና ዶክተሬት ሰርቼበት የሆነ ትምህርት ቤት ተምሬ ሳይኮሎጂ፣ ሶሺዮሎጂ ገለመኔ የሆነ ያጠናሁት አይደለም፣ አካዳሚካሊ ማለት ነው። በተለይ በዋናነት የራሴን ህይወት መነሻ አድርጌ ነው ያጠናሁት። በተለይ በዋናነት ለምንድን ነው ይሄ የሆነው? ለምንድን ነው እንደዚህ የመጣው? እንደዚህ አይነት ውጤት ለምን መጣብኝ? ይህንን አልጠብቅም ነበር። ከምን የተነሳ ነው? እኔ ምን ብሆን ነው? እነዛ ምርመራዎች ነበሩ። እነዛ ምርመራዎችን የተለያዩ ሌሎች ከዚህ በፊት ደግሞ ሌሎችም ሰዎች የሄዱባቸውን ተሞክሮች ከመጽሐፍ እያገናዘብኩ የራሴን ኦብዘርቬሽንም ከሌሎች ሰዎች ህይወት ሳገኝ እያጠናከርኩት የመጣሁት ነው። በኋላ ግን በጣም ብዙ ሰው ላይ ይሄ በሽታ አለ። ይሄ በሽታ ስላለ ወንድሞች ማን ይነግራቸዋል ይሄ በሽታ እንደሆነ? በኋላ በህይወታቸው ዋጋ እንደሚያስከፍላቸው ቀድሜ እንደነገርኳቸው እዚህ ጋር ይሄ የምስኪንነት በሽታ እዚህ ጣታቸው ላይ ትንሿ ጣታቸው ላይ ያለ መፍትሄ ማበጀት ምናልባትም በመርፌ ነቅለው መጣል በሚችሉበት ጊዜ ላይ ማን ይነግራቸዋል? ይሄ ጊዜ ሳይነገራቸው ወይም ደግሞ በዚህ ጊዜ ላይ ሳይነገራቸው ቀርቶ እንደ ጥሩ ነገር ሲያቆለጳጵሱ ሲያስታምሙ ሲያኩት ቆይቶ ተሰራይቶ በኋላ ሙሉ እጃቸውን ወይም ደግሞ ሙሉ ሰውነታቸውን ዋጋ እንደሚያስከፍላቸው ማን ይነግራቸዋል? ስለዚህ ይህን ነገር መንገር አለብኝ፣ ለሌሎች ማካፈል አለብኝ። ፈቃደኛ ለሁሉም ማንም አይለመንም። አንተም ብትመጣ ለስልጠና ፈቃደኛ ሆነ ለራስ ደንታ ነው፣ ለኔ አይደለም። ያንተ ብር መጣ ቀረ ያን ያክል ብዙ ለውጥ ማመጣበት አይደለም። ግዴታ አንዳንድ ረኒንግ ኮስቶች መሸፈን ስላለብን ይህንንም ደግሞ ስልጠናውንም ሌሎችንም ነገሮች ይህንን ዩቲዩብም ጭምር የማደርገው በጥቂት በጎ ፈቃደኛ ወንድሞቼ ነው እንጂ ከዛ አንጻር እነዛን ወጪዎች ለመሸፈን ነው እንጂ ያንተ ብር ተፈልጎ መኪና ሊገዛበት ቤት ሊገዛበት አይደለም። ስለዚህ ይሄ ለራስ ደንታ የምታደርገው ነው። ስልጠናው ይጠቅመኛል ካልክ ትመጣለህ። ለጊዜው ግን እኔ ራሴን የፈተሽኩባቸውን በንባብ ያዳበርኳቸው ለአንተም መስተዋት ሊሆኑ የሚችሉ አንዳንድ ነጥቦች እንደዚሁ እናንሳቸው እስቲ። ምስኪንነት በጠቅላላው ጠባዩን ስንታዘበው ማለት ነው። ጠባዩን ስንታዘበው ራስን ገምግምት። አሁን ይህን ሳወራ እንዳው ሌላ ቦታ ሀሳብ ከሚሄድ ራስክን ታዘበው። አንተ ምስኪኑ በተለይ ማለት ነው። በሌሎች ለመወደድ ከመሞከር፣ ላለመጠላት ከመጣር፣ በሌሎች ለመወደድ ከመሞከር፣ ላለመጠላት ከመጣር፣ ከግጭትም ለመራቅ የሚደረግ ከንቱ ድካም ነው ምስኪንነት። በሌሎች ለመወደድ ከመሞከር፣ በሌሎች ላለመጠላት ከመጣር፣ ከግጭትም ከማንም ጋር ከግጭት ለመራቅ የሚደረግ ከንቱ ድካም ጥረት ነው። ከንቱ ድካም ነው አልኩኝ። አንድም ሰው ምን ቢሞክር፣ ምን ቢጥር፣ ምን ቢርቅ ሰው በሁሉ ለመወደድ አይችልምና ሊጠላም ይችላልና እሱም ደግሞ ብርቅ ድንቅ አይደለምና መጋጨቱም አይቀርምና ነው። ምን ቢጥር የሰው ልጅ ከተፈጠረ ጊዜ ጀምሮ አንድ ሰው ምን ቢጥር ምን መልካም ሰው ቢሆን አይተናል። መልካም ሆኖ ያለፉ ሰዎችን ሰምተናል። በታሪክ መልካም ሆኖ ያለፉ ሰዎችን እንማራለን። በየጊዜው መልካም የሆኑ ሰዎችን ስለሆኑ ሰዎች አይደለ በዚች ምድር ላይ በእግረ ሂደታቸው ተመላልሰው ያለፉ በጣም ብዙ በርካታ መልካም ሰዎችን ሰምተናል። እነዛ ሰዎች ምን ቢሞክሩ በሁሉ ሰው ተወደዋል? ምን ቢጥሩስ እንዳይጠላቸው ያደረጉት ሱዛት ከዛም የተነሳ ደግሞ ሳይጠላቸው የቀረ ሰው ነበር? እንደው አንድ ሰው እንኳን የሚጠላቸው ሰው አልነበረም? ያሳደዳቸው ሰው አልነበረም? እነዛ መልካም የተባሉ ሰዎች ምን ለመራቅስ ቢሞክሩ አቮይድ ያደረጉት ያስወገዱት ግጭት ነበረ? በእነሱ ምክንያት ሰዎች አልተጋጩም? ወይም እነሱስ ራሱ አልተጋጩም? ለዛ ነው ከንቱ ድካም ነው የምልህ። ምስኪንነት እነዚህን እውን ለማድረግ በመፍጨርጨር የሚያልቅ
ከንቱ እድሜ ነው፣ የምስኪን እድሜ። ለመወደድ ከመሞከር፣ ያለመጠላት ከመጣር፣ ከግጭትም ለመራቅ የሚደረግ አንድም ደግሞ የሰው ልጅ በሰዎች ለመወደድ፣ ላለመጠላት፣ ከግጭትም ወይም ከመከራ ለመሸሽ፣ ለመፈርጠጥ አልመጣም። ይህንን ሌላ ቪዲዮ ሰራበታለሁ። ለዚህ ስላልመጣ የምታደርገው ጥረት፣ የምታደርገው ድካምህ፣ የምታደርገው ሽሽት ከንቱ ነው ማለት ነው፣ ዋጋ ቢስ ነው። ለዚህ አልመጣህም፣ ለዚህ አልተጠራህም። ቆም ብለህ አስበው ወንድም አለም። ቁጭ ብለህ ራስክን መርምር። ይህ ጩኸት ምናምን አጥፋና ቴሌቪዥን ምናምን ሬዲዮ ቀንስና እስቲ ጸጥ ብለህ ራስክን መርምረው። ምናልባትም እቤት የሚረብሽ ሰላም ማታገኝበት ማለት ጥሞና ጊዜ የማይሰጥህ ነገር ካለ ያው ጸጥ ማድረግ ማትችል ከሆነ ውጣና ጸጥ ያለ ቦታ ላይ የምንም ጩኸት የሌለበት ቦታ ላይ ራስክን ታዘብከው። እየጣርክ ያለው ምንድን ነው? ምን ለመሆን ነው? በሰዎች ለመወደድ የምታደርገው ሙከራ ምንድን ነው? እውነት አንተ እንደምታስበው ሰዎች ሁሉ ሊወዱ ይችላሉ? ካገኘው ሰው ሁሉ በሰላም መኖር ትፈልጋለህ? ስለፈለግክ አይደለም። ግን ጥረትህ ምንድን ነው? በሰዎች ለመወደድ፣ በሰዎች ላለመጠላት፣ በተቻለኝ መጠን ከግጭት ላለመራቅ እያልክ ግጭቶችን እስከ መቼ እየሸሻቸው ትኖራለህ? ዲዩቲንግ እንደዛ ስለሸሻቸው ሳትጋጭ የምታልፍበት ጊዜ ይኖራል ብለህ ታስባለህ? ብታልፍ እንኳን ምን አይነት ስብዕና ገንብተህ ነው የምታልፈው? ከግጭት የራቀ ሰው፣ ከግጭት የሸሸ ሰው ምን አይነት ስብዕና ነው የሚገነባው? የትኛውን ግጭት ነው የሸሸው? ግጭትም ሲባል እኮ ቁመት ደግሞ አሁንም ተመረምራል። የትኛውን ግጭት ነው የሸሸው? ስለ እውነት፣ ስለ ጽድቅ፣ ስለ ፍትህ መቆምህ ከሰው ጋር የሚያጋጭ ከሆነ ይህንን መሸሽ አለብህ። ስለ እውነት፣ ስለ ጽድቅ፣ ስለ ፍትህ መመስከር ካለብህ ይሄ ደግሞ ከሰው ጋር የሚያጋጭ ከሆነ ይህንን መሸሽ አለብህ። እውነትን፣ ጽድቅን ጥላቸው ፍትህ እየጠራች እሷንም አልሰማሽም፣ አላየሽም፣ አላቅሽም ብላት የምትፈረጥጠውስ መፈርጠጥ ምን አይነት ጽድቅ ነው የሚያስገኝልህ? ለዛ ነው ምስኪንነት በሽታ ነው ያልኩት። በጊዜ ካልታከመ ደግሞ ነቀርሳ ሆኖ ራስን ዋጋ ያስከፍላል እምልህ። ይሄ ለመወደድ፣ ላለመጠላት፣ ከግጭትም ለመራቅ ወይም ከመከራ ለመሸሽ፣ ለመፈርጠጥ አልተጠራንም የሚለውን ራሱን የቻለ አንድ ቪዲዮ ሰራበታለሁ። ወይም አንድ ብቻ አይደለም፣ በተከታታይ ቪዲዮዎች ሰራበታለሁ። አይ ቲንክ አባወራ ገጽ ላይ ቴሌግራም ሆነ ፌስቡክ ላይ ፖስት ያላደረኳቸው ጽሁፎች ይኖራሉ ከዚህ ጋር ተያይዞ። ኤኒዌይስ ያው ለአንተ የምሰጥህ ነገር እጥረት አይኖርብኝም፣ ግን ኤኒዌይስ እንሂድሽም። ይሁንና እነዚህን ነገሮች ስንጠቅሳቸው በአስተዳደግ በደል፣ በተለይም በከተማ ከሚገኝ አጉል ዘመናዊነትና አጉል መንፈሳዊነት፣ አስመሳይነት የከተማውን ሕዝብ በተለይ ጠፍንጎ የያዘው ተማረ የተባለውን ሊቅና ሊቃውንት ሆነ የተባለው ምሁሮን የተባለው በልብስ ተሸፍኖ ተከሽኖ በነጠላ ተከሽኖ የሚኖረው የአስመሳይነት ህይወት፣ ከዛ የተነሳ ለመወደድ፣ ላለመጠላት፣ ከግጭት ለመራቅ፣ ለመሸሽ ሰው ከንቱ ይኳትናል። ላለመጠላት ከመውደድ ከመጣር የተነሳ ለመወደድ ከመጣር በሁሉ ዘንድ ቤተ መንግስትም ለመወደድ፣ ቤተ ክህነትም ለመወደድ፣ በህዝቡም ዘንድ በተራውም ሰው ለመወደድ፣ በተማረውም ለመወደድ፣ በመሃይሙም ለመወደድ፣ በኔቢጤውም መሃይም ለመወደድ፣ በሁሉ ለመወደድ ይሞክራል። ላለመጠላትም እንደዛው፣ ላለመጋጨትም፣ ገሌንም ላለማስቀየም በሁለቱ መካከል የሆነ የሚተነፍሰው ትንፋሽ። ይሄ በብዛት ያው ከተማ ላይ ተማሩ የተባሉት ላይ ይበረታል። በተለይ ከተማ ላይ ያሉት ተማሩ የተባሉት ምሁራን የተባሉት ይበረታሉ። ሲማሩ የሚደርሱበት የትምህርቱም መንገድ ነው። በነገራችን ላይ የትምህርት አሰጣጡ መንገድ ስለ እውነት፣ ስለ ጽድቅ፣ ስለ ፍትህ ቅድሚያ መኖር እንዳለባቸው መስጠት እንዳለባቸው አይደለም የሚማሩት። በዚያ ውስጥ ሰውነታቸው አባታቸውን የሚመስለው እሱን መስሎ የተሰራው ሰውነታቸው በዛ ውስጥ እንደሚለመልም ሰው እንደሚሆን አይማሩም። ከዛ ይልቅ በተማሯት ትምህርት፣ በተማሯት ቴክኒክ፣ ብልጠት እንዴት አድርገው ክፉ ጊዜ ማለፍ እንዳለባቸው፣ እንዴት አድርገው በአስመሳይነት ማለፍ እንዳለባቸው ነው ገንዘብ የሚያደርጉት። ስለዚህ ምስኪንነት የዛ ልጅ ይሆናል ወይም ደግሞ ዲቃላ ይሆናል ማለት ነው። ከዚህም የተነሳ የኔ የሚለው ይሄ ምስኪኑ የኔ የሚለው ምርጫ፣ ፍላጎት፣ ዝንባሌ ሳይኖረው ባክኖ ይኖራል። ለምን?
የኔ ካለ ከሰው ጋር ሊጋጭ ነው። የኔ አስተሳሰብ፣ የኔ አቋም የሚለው ነገር በሙሉ የራሱ ጄኒዊንሊ የራሱ አይደለም። ሰውን አስደስትበታለሁ የሚለው በነዛ በሰዎች ዘንድ የሚገኘው ሐሳብ፣ ፈቃድ፣ ምርጫ፣ ዝንባሌ ነው። ስለዚህ መጥቶ አስተያየት ቢሰጥ፣ ቆሞ ንግግር ቢናገር፣ ወረቀት ገልጦ መጽሐፍ ቢጽፍ ይሄ ሰውዬ የኔ የሚለው ነገር የለውም። በእርግጠኝነት እነዛ ሁሉ የሚያደርጋቸው ነገሮች በአስመሳይነት በሌሎች ዘንድ ለመወደድ ተፈልጎ ነው። የሱ ይመስላሉ እንጂ የሱ አይደሉም። በሌሎች ዘንድ ተቀባይነት ለማግኘት፣ መወደድን ለማግኘት፣ ላለመጠላት፣ በተቻለ መጠን ላለመጋጨት የቀረቡ ናቸው እነዛ ነገሮች። ስለዚህ የሱ የሚለው ነገር የለውም። ጄኒዊንሊ ይህንን ቁጭ ብላችሁ ራሳችሁን ታዘቡት። የእናንተ የሆነ ነገር ምንድን ነው? ሰው ቤት ሄዳችሁ ስትጋበዙ፣ ሰው ቤት ሄዳችሁ አስተያየት ስትሰጡ፣ መድረክ ላይ ወጥታችሁ አስተያየት ስጡ ስትባሉ የምትሰጡት ጄኒዊንሊ ያመናችሁበት እውነት የሆነውን እናንተን የሰራችሁን ከህሊናችሁ የወጣውን በኋላ የሚሞግታችሁ መዝኖ ከሚፈርድባችሁ ከዛ ከትንሹ እግዚአብሔር ከህሊናችሁ የወጣውን ወይስ በሰዎች ዘንድ ፓፓፓፓ ተናገሩ እኮ እሳቸውማ ተናገረ አስተያየት ሰጠ ተብሎ አቦ የምታገኙበትን መወደድ የምታተርፉበትን ወይም ደግሞ የማትጠሉበትን ምንም ቢሆን በቃ እንዲህ አራውንድ ተቡሽ እንደሚባለው ነገር ቁም ነገሩ አትነካም። ያቺ የምታስወቅሰው የምታስከስሷ ነገር አትነካም። እንዲሁ ዳር ብሎ መውረድ ሱሳት እንዳትጣሉ፣ ከዛም ደግሞ ግጭት እንዳይመጣ ምናልባትም መቅኑን የሚሰፈርላችሁ ምንዳ የሚሰፈርላችሁ እንዳይቋረጥባችሁ። አንድም ለእርሱ የተሰጠን ዓላማ ሌሎችን ለማስደሰት ሲሰዋው ኖሮ የሚያልፍ ነው። ምስኪን የኔ የሚለው ምርጫ፣ ፍላጎት፣ ዝንባሌ የለውም። ምክንያቱም ዓላማው ሰውን ማስደሰት ስለሆነ የነዛ ሰዎች ፍላጎት ምንድን ነው ብሎ ያጣራል። የነዛ ሰዎች ዝንባሌ ምንድን ነው ብሎ ያጣራል። የነዛ ሰዎች ምርጫ ምንድን ነው ብሎ ያጣራል። ያንን የራሱ አስመስሎ ከሽኖ ቀባብቶ ምናምን ያቀርባል። ፓፓፓፓ ተብሎ ይወደሳል። ምክንያቱም የነሱን ፍላጎት ነው የሚናገረው፣ ወይም ደግሞ በእነሱ ዘንድ የማያስጠላውን፣ የማያርቀውን፣ የማያጋጨውን ነውና የሚናገረው። ከዛ ቀጥሎ ደግሞ የሱ ዓላማ የለውም። ዓላማው ለሌሎች በመሰዋት ሌሎችን ለማስደሰት የሚዳክር ነው። የኔ የሚለው ዓላማ አይኖረውም። የኔ የሚለው ዓላማ የለውም። ዓላማ ግን አለ። እግዚአብሔር አምላክ ያለ ምክንያት ያለ ዓላማ እዚህ ምድር ላይ እኮ አላመጣውም። ነገር ግን እሱን ፈልጎ ለማግኘት ወደዛም ደግሞ ለመጣር አይሞክርም። ምክንያቱም የኔ የሚለው ነገር ካለ ከሰዎች ጋር የኔ ከሚሉት ነገር ጋር መንገድ ላይ ይገናኝና ኮንፍሊክት ኦፍ ኢንተረስት የፍላጎቶች ግጭት ይፈጠራል። ተፈጥሯዊ ነው፣ ጤናማ ነው፣ ምንም ኩነኔ የለውም በዛ። እነዛን ነገሮች ግን ተወያይቶ ተነጋግሮ ካለፈም ፊዚካሊ መደባደብ መጣላትም ካስፈለገ ተጣልቶ እንደ ሰው ማሳለፍ አይፈልግም። እሷን ኮንፍሮንቴሽን ይፈራታል። እሷን ፊት ለፊት መገናኘት ይፈራታል። ስለዚህ የኔ የሚለው ዓላማ አይኖረውም። ዓላማ አለው፣ ያውቀዋል፣ ወይም ደግሞ ላያውቀውም ይችላል። ድንገት አወቀው እንኳን ቢባል እንኳን ያንን ዓላማውን እዛ የሰዎች ፍላጎት ጠረጴዛ ላይ መሰዋቱን አይተውም፣ አይቀርም መሰዋቱ፣ ይሰዋዋል። ምክንያቱም ልክ የሱን ዓላማ ሲሰዋ እነዛ ሰዎች ያስደስታል። በቃ የአንተ ዓላማ ምንድን ነው? የኔ ዓላማ ሰዎችን ደስ ማሰኘት ነው፣ በሰዎች ፊት ላይ ፈገግታ ማምጣት ነው። የአንተ ዓላማ ምንድን ነው? የኔ ዓላማ ሚስቴንና ልጆችን ደስ ማሰኘት ነው። እንደዚህ ሲሏችሁ ወይም ደግሞ አንተም ራስህ እንደዚህ የምትል ከሆንክ ንክር ምስኪንነትን እወቃ፣ ወይም የነዛን ሰዎች ንክር ምስኪንነታቸውን እወቃ። ቀደም ነገር ያለው ሌላ ቪዲዮ ሰራበታለሁ። ሰዎች ለማስደሰትኛ አልተጠራንም። በሰዎች ዘንድ በሰዎች ፊት ዘመደ ብዙ ወዳጀ ብዙ ሆኖ ነገር ግን ለራሱ ባክኖ የሚያልፈው ያ ምስኪኑ ነው። በሰዎች ዘንድ ሲታይ ዘመደ ብዙ ነው። በቃ ሁሉም ሄኖክ እኮ እንዴት አይነት ምስኪን፣ እንዴት አይነት ምርጥ ሰው መሰለህ። ሄኖክን ታውቀዋለህ? ወይኔ ታውቀው ትወደዋለህ። እንዴት በጣም እኮ ምስኪን፣ እንዴት አይነት ምስኪን ሰው መሰለህ። ሁሉም የሚለው እንደዛ ነው። ለራሱ ግን አይኖርም፣ ባክኖ ነው የሚያልፈው። ለምን? ሰው ለማትረፍ፣ በሰው ዘንድ ለመወደድ፣ ከሰዎች ላለመጣላት፣ ከሰዎች ጋር ላለመጋጨት፣ በየትኛውም ጊዜ ጸብ ውስጥ የለበትም እንዲባል የራሱን ፍላጎት፣ ምርጫ፣ ዝንባሌ፣ ዓላማውን ራሱንም ጭምር ሲሰዋ ይኖራል። አስቡት፣ ሶስት ነገር እዚህ ውስጥ እናስታውስ። ራሱን ይሰዋል፣ የራሱ የሆነ ምንም ነገር ይሰዋል፣
ከሱ ጋር የተፈጠረ ከሱ የሚጠበቅ ዓላማውን ይሰዋል። ይሄ ሰው ታዲያ ለማን ነው የሚኖረው? ምን የህይወት ትርጉም አለው? አት ዘ ኤንድ ኦፍ ዘ ዴይ የሞቱ አልጋ ላይ ተኝቶ ነፍሱ እስክትወጣ ሲጠብቅ ምን አይነት ሳቲስፋክሽን ምን ብሎ ለራሱ ኑሮውን ይናገረዋል? ምን አይነት ስም ይሰጠዋል? ወይም ደግሞ ምን አይነት ትርጉም ይሰጠዋል? ራሱን ሲሰዋ የራሱ የሆነውን ነገር በሙሉ ሲሰዋ ዓላማውን ሲሰዋ የኖረው ለሰዎች ነው። የቱ ጋር ነው እሱ የኖረው? ምስኪን ማለት ይሄ ነው። ምስኪንነትም ደግሞ እንደዚህ ነው። አሁን ስነግራችሁ አሁን ይሄ ጽድቅ ነው ትሉታላችሁ? ጽድቅ ነው ይባላል? እንደዚህ ሆኖ መኖር ማን ነው ጽድቅ ነው ያለው? ያው እኔ መሀይም ነኝ፣ የመጽሐፍ ቅዱስ ጥቅስ ምናምን ኃይለ ቃሎች ስለማላቅ እናንተ ካወቃችሁ በዚህ ኃይለ ቃልና ጥቅስ መሰረት ጽድቅ ነው ብላችሁ ንገሩኝ፣ ኮሜንት ውስጥ አስቀምጡልኝ። ደስ ይለኛል ባነበው። መማር እፈልጋለሁ፣ ማወቅ እፈልጋለሁ። እኔ ግን እስካሁን በተረዳውበት በዚህ በመሀይም ጭንቅላቴ እስካሁን በተረዳውበት ምስኪንነት ጭልጥ ቁርጥ ያለ በሽታ ነው። ያውም ካልታከመ ወደ ነቀርሳነት የሚቀየር ዋጋ የሚያስከፍል በሽታ ነው። በተለይ ያላገባኸው ወንድሜ፣ ያገባችሁትም ጭምር ልታገቡ ያሰባችሁትም ጭምር ግድ የላችሁም። አስቡበት፣ ቆም ብላችሁ። እድሉን አስቀምጫለሁ። እኔ ተሰርቼበታለሁ፣ ተስተካክያለሁ። ትላንትና ምስኪን ነበርኩ። አይኖ ብዙ ሰው ይወደኝ ነበር። ብዙ ለጠራኝ ሁሉ የትም መድረስ የምችል ሰው ነበርኩ፣ ወይም ደግሞ ደርስ ነበር። በኋላ ግን ከምስኪንነት ስወጣ ሄኖክ ተቀየረሳ። ሄኖክ እንደዚህ አልነበረም በፊት። ሄኒ እንደዚህ አልነበረም። ሄኒ በፊት ንክር ምስኪን ነበራ። ለጠራው አቤት፣ ለጠራው አይደለም ላልጠራውም አቤት ብሎ የሚደርስ ነበረ። በየቦታው የሚገኝ ነበረ። የራሱ የሆነ ነገር የለውም፣ የራሱ ጊዜ የለውም፣ ለራሱ የሚሰጠው ዋጋ የለም። በራሱ ላይ መስራት አያውቅም። ሰዎችን መስራት ይወዳል። እኔት ግን አት ዘ ኤንድ ኦፍ ዘ ዴይ አመድ አፋሽ ነው። አት ዘ ኤንድ ኦፍ ዘ ዴይ ህይወቱ ባዶ ነው። ይሄም ነገር መስተካከል አለበት። እንደዚህ መቀጠል የለብንም። እንደዚህ መቀጠል የለብንም። ለተፈጠርክለት ዓላማ መኖር አትችልም ወንድም አለም። አባትህንም አስደስተህ መኖር አትችልም። ሰውን አስደስተህ ስትኖር ሁለቱ አይስማሙም፣ አብረው አይሄዱም። ምስኪንነት ሰውን ማስደሰት ነው። ምስኪንነት ሰውን በማስደሰት አባቴን አስደስታለሁ፣ አምላኬን አስደስታለሁ ብሎ ራስን መዋሸት ነው። ምስኪንነት ሰውን በማስደሰት አምላክን የማስደሰትበት መንፈሳዊ ህይወት ነው ብሎ በእብሪት መታጀር ነው። ስለዚህ ከነሱ ኮፉ እንነቅለዋለን። አይኖ በአንድ ቀን አይነቀልም፣ በአንድ ወር አይነቀልም፣ በአንድ ዓመትም ላይ ይነቀል ይችላል። እኔም ተነቅሎ ያለውጣልኝ አለ። ምክንያቱም ከልጅነት ጀምሮ እንደ ጥሩ ነገር በመንፈሳዊ ቦታም፣ በቤትህም፣ በአስተዳደግህም፣ በትምህርት ቤትም፣ በጓደኞችም ዘንድ ሲነገር ስትቆላጳጰስበት የገነባኸው አፕሼት እየተደረክ ነው እና ያን አፕሼት ተደርገህበት ተወድሰህበት የተሸለምከውን የሆነ ቢፊ ውስጥ የሰቀልከውን ነገር እንዴት ነው አይጠቅምም ተብለህ ስትጥለው እንደዛ ሲሆንብህ በጣም ይከብዳል። አይኖ ታት ቢን ዴር ይከብዳል። ግን በእርግጠኝነት ታተርፋለህ። በእርግጠኝነት በተለይ ያላገባችሁት ወንድሞቼ ፕሊስ ግብዣው ይሆንና 3000 ብር ይበዛል ካላችሁ ፕሊስ ደውሉልኝና እንነጋገር፣ እንደራደር። ማለት ያን ያክል የገንዘቡ ጉዳይ አይደለም። ያው አሁን ከኑሮ ውድነት አንጻር ብዙ ወጪ ስላለብን ቅድሜ እንደነገርኳችሁ ጥቂት ወንድሞቼ ብዙ ነገር ሼር እያደረጉኝ ነው ይህን ስራ የምሰራው እንጂ 3000 ብር ብዙ እንዳልሆነ ታውቃላችሁ መቼም። ዛሬ 1 ኪሎ 3000 ብር ተገዝቶ ይበላል። ስለዚህ ባካችሁ ምስኪንነት ጽድቅ አይደለም፣ በሽታ ነው። እናስወግደው፣ እንተጋገዝ። አግዛችኋለሁ፣ እችላለሁ፣ ፍጹም ነኝ፣ ፐርፌክት ነኝ፣ እኔ ራሴ ምንም ስህተት የለብኝ ምናምን እያልኩኝ አይደለም። በማቀው በተረዳሁት ማስትሬትና ዶክትሬት ባልሰራሁበት በመሀይሙ ጭንቅላቴ፣ ነገር ግን በፈተና በህይወት ተፈትኜ ባገኘሁት እውቀት እንተጋገዝ። አግዛችኋለሁ። ጀግናው በርታልኝ።